ከዚህ በፊት የወሰድናቸው ብዙ መረጃዎች አሉ። እጅ ከፍንጅ ራቁቱን የተያዘበት አውጥተን ሜዳ ነው የምንጠላቸው። እጅሬው ስማ፣ ምንድን ነው የምትሰራው? የምን ወላንተ ነው የምትለው? መልስ አለመጥሽ ነው። ስማኝ፣ ኧረ በእግዚአብሔር ይሄን አንተ ልብስ ኧረ ጫማ ብቻ ነው። ባዶ እግሬን ነው የምሄደው። ጫማዬን ልውሰድ። እሺ ቤተሰቦች እንግዲህ ተመልሰናል። ያው አስገብተን የቀረጽነው ቪዲዮ አለ ትላንትና በድብቅ ካሜራ የተቀረጸው ቪዲዮ ትላንት የተሰራው እና እሱንም አይተን የመጣ ነው። እንደምታውቁት ያው ሞክረናል፣ መረጃ ለማጠናከር ሞክረናል። ግን ምንድነው እሱም አይ ቲንክ ፈርቷል መሰለኝ። እኛም በጣም እየፈራ እየተጠነቀቀ ነበር መሰለኝ እንጂ ፍላጎቱ እንዳለው ያስታውቃል። እና ከአንዴም ሁለቴ ፍላጎት አሳይቶ ነበር። ግን እነሱ ይመጣሉ ይኖራሉ በሚል ጥርጣሬ ይመስለኛል ያቅመማ ወደኋላ የተመለሰው። ችግር የለውም። እኛ እሱ ባይሆንም ከዚህም በፊት የወሰድናቸው ብዙ መረጃዎች አሉን። እጅ ከፍንጅ ራቁቱን የተያዘበት ቪዲዮ አለ። ያው እኛ እንዲህ ለማጠናከር ያለው ለምን መረጃዎቻችንን በጣም አጠናክረን እሱን ለአንዴና ለመጨረሻ ጊዜ ከዛ ቤት መሸኘት ስለምንፈልግ ነው እንጂ አሁንም የያዝነውን ነገር በእጃችን ይዘን ያለ ነው። ይኸው አንዳንድ ወረቀቶችም አሉ፣ ወረቀትም ይዘናል እና እስቲ ሄደን ደግሞ አሁን እሱን ካለበት ፈልገ ነው ከዛ ቤት አስወጥተን ያ ቤት ለእህታችን ስለሚያስፈልግ ለልጆቿና ለእህታችን ስለሚያስፈልግ እሱ የማይገባው ቤት ውስጥ ነው እየኖረ ያለው። እዛ ሄደን እሱን ለማስወጣት ነው የምንሞክረው። አሁን ወደ ውስጥ ነው የምንገባው ማለት ነው። ከፈለጉ እነሱ ሁለቱ ወላንሳና ሳሚ አሁንም ይፈላለጋሉ። የፈራው ነገር ስላለ ይመስለኛል በጣም እየተጠነቀቀ ነው ያለው አይደል? እና እስቲ እነሱ ፍላጎት ካላቸው እኛ አይመለከተንም ስለነሱ። በእኛ በኩል ያለውን የህጉን ህግ ይጠይቃቸዋል። ከዛም በኋላ ግን እነሱ ወጥተው እንደፈለጉ መኖር ይችላሉ፣ የትም ሄደው መኖር ይችላሉ። የኛ ስለነሱ ሳይሆን እነሱ ለህግ አቅርበን ለእህታችን ፍትህ አምጥተን ቤቷ ከልጆቿ ጋር እንድትኖር ነው የምንፈልገው። ወደ ጤናዋ ተመልሳ እግዚአብሔር ይመስገን አሁን ምንም አትልም፣ ደህና ናት። እነሱ ግን እንደፈለጉ መሆን ይችላሉ፣ ወጥተው እንደፈለጉት። አዎ እኛ ስለዛ አይመለከተንም። ግን ቤቱን ለእህታችን ስለማስመለስና እሷ በሰላም ከልጆቿ ጋር እንድትኖር ነው ፍላጎታችን። ስለዚህ አውጥተን ሜዳ ነው የምንጠላቸው። በቃ ከዛ ቤት መውጣት አለባቸው ነው፣ ለአንደኛ ለመጨረሻ ጊዜ መውጣት አለባቸው ከዛ ቤት። ስለዚህ እሱን ነው የምናደርገው ማለት ነው ቀጣይ። እና አይ ቲንክ አሁን ሚኖሩ ይመስለኛል ቤት እኛ ኖር አልኖርም እሱን ከዛ ቤት አውጥተን ማባረር ነው ለአንደኛ ለመጨረሻ ጊዜ። ምንም አይነት ይቅርታና የእንትን ምንሰማ ነገር አይደለም ማለት ነው። አሁን የምናደርገው ድርጊት ገብተን እሱን ከቤት ለአንደኛ ለመጨረሻ ጊዜ አፈናቅሎ ማውጣት ነው። ምክንያቱም ብዙ መረጃዎች ስላለን ጥግ ድረስ ሄደን ፍርድ ቤት ሄደን እኛ እሱን መክሰስና መጠየቅ እንችላለን። በህግ የሚያስፈልገው ነገር እናደርጋለን። በዚህ አናቆምም። ስለዚህ ገብተን እነሱን ማባረር ነው ከቤት የመጀመሪያ ስራችን። ስለዚህ ወደ ውስጥ ገብተን የምናደርገው ነገር እናደርግ። አይዘከሙ ማለት ነው ከመሩ እንዴ ምን ሰራለሽ አንቺ ደግሞ እዚህ ለፎም በእኛ ፍቃድ ነበር የመጣሽው አይደል እንዴ? እኛ ለፈተና ለስራ ልክንሽ ነው የመጣሽው። ዛሬ ምን ሰራሽ እዚህ ደግሞ? ምንድን ነው ችግርሽ አንቺ? ቆይ ከዚህ ቤት ነው አስደርጎብሽ ነው ከዚህ እንዳትወጪ? ለምን እስከ ዛሬ እዚህ ያለሽው? የት ነው ያለው ሳሚስ? የለም። ምን ማለት ነው የለም ማለት? አንቺ ታዲያ እሱ በሌለበት ምን ሰራሽ እዚህ? ጠብቂ ብሎኝ እኔ እኮ የላኩሽ ለፈተና ነው እንጂ እዚህ እንድትቆይ አይደለም። ጭራሽ እኛ ለፈተና ስንልክሽ ያኔ አንገራግረሽ አውቀሽ
ከዛም በኋላ እንደዚህ አይነት ስራ ትሰሪያለሽ። እሱ ከሄደ በኋላ ያኔ ለምን በስነ ስርዓት ስራሽን ሳትሰሪ ተነጋግራችሁ ነበር ማለት ነው? በምልክት ያኔ በምልክት ምን እያየ አይደለም እንዴ? በካሜራ ነበር። እና ታዲያ ለምንድን ነው ያኔ ያላደረግሽው ነገር አሁን እዚህ ምን ትሰሪያለሽ? እስካሁን እንዴት ሊያቆይሽ ይችላል? እኮ እንዴት ነው ሊያቆይሽ ይችላል እሱ? ከዛም በኋላ ምንድን ነው የተፈጠረው? ምን ማለት ነው? ምን አልተፈጠረም ማለት? የት ነው ሳሚ? ወጣለ። የት ነው ጫማ ውጭ አለ? የት ነው የሚወጣው? ኧረ ወጣለ። ምንድን ነው እየተካሄደ ያለው? ምን አይነት ድራማ ነው የምትሰሩት? ኧረ እኛ ምንም ድራማ እየሰራን አይደለም እኮ። ያኔ እኛ ስንልክሽ እንትን ብለሽ አበላሽተሽ፣ አሁን ደግሞ ምንድን ነው የጀመራችሁት በጀርባ? ኧረ ምንም አልጀመርንም። ምን ነው መውጣት አለብሽ ነኝ። ያጭ አንቺ ወዴት ነው? ቀጥ ብለሽ ወደ ነበርሽበት ቤቱን ጠብቂ ብሎኝ። እኛ እኮ ያስገባንሽ በእኛ ፍቃድ ነው፣ ለስራ ነው ያስገባንሽ እንጂ አባለሽ አልነበረ የመጀመሪያ ቀን። ድጋሜ እዚህ ሶስት ምን ትሰሪያለሽ እዚህ? ምን ትካሄድ ያለው? የኔ ነው ሳሚ። ሳሚ ፈልግልኝ። ወዴት ነው የሚወጣው? ቦታው ነገረኝ። መጣው ብሎ ነው ወጣ። ፈልጉልኝ ሳሚ። ምን ትውጪ እንደሆነ ትውጫታለሽ አንቺ። ምንድነው እሱ ከመጣ የባሰ ነገር እየፈለግሽ ነው። ምንድነው ችግርሽ አንቺ? ከዚህ ቤት ከፈለጋችሁ የትም መዋል ትችላላችሁ እናንተ። ይሄ ቤት ግን የእህቴና የልጆቿ ነው። ተዋት በቃ። ለሷ መቆም ጀመርሽ አንቺ። ደግሞ ቁጭ በይ እስቲ። ከዛ ሁሉ ነገር በኋላ ለሷ ትቆሚያለሽ ነው እንጂ ይሄ ቤት የእህቴና የልጆቿ ነው። እሺ ያንቺ መንዘላዘያ ቤት አይደለም። እሺ በቃ እሱ ከመጣ በኋላ ወጣለሁ። ውጪ ትገናኛላችሁ ከፈለጋችሁ። አይመለከተንም ስላለው ነገር። ከዛም በኋላ ቤትን ጠብቁኝ ብሎኛል። አንቺ በጣም ነገር ራስሽ ላይ ነገር እያዞርሽ ነው እንጂ። ኧረ በእናትህ እህቴን ለማጣት ይጀርዛ። አንቺ ልጅ ነይ ውጪ። እንደውም ካንቺ ጋር ምን አለፋኝ። የሚፈጠረው ነገር ጉዱን እዚህ ቁጭ ብለሽ ታያታለሽ። ሰማሽ? ያኔ አስገድጄ ሳይሆን በፍላጎት ትወጫለሽ። ህግ ሲመጣ ያኔ አፍንጫሽ ይዞ ያስወጣሻል። ተቀመጭ አርፈሽ እዚሁ። ሳሚን ፈልግልኝ አንተ። የት ነው ያለው ሳሚ? እዚህ ነው። እዚህ ነው አዩት። የለም እዚህ የት ነው? እሱ ነው አይደል? ጭራሽ ተጋድሞልናል። እጅሬው ስማ፣ ምንድን ነው የምትሰራው? የለም አስበለዚ ትተኛለህ። ምንድን ነው እያደረጋችሁ ያላችሁት እናት? ወይ ጉድ ና አውጣት። ያዘው እንዴ መስመታችሁ ነው። በጣም እንደ ሰላማዊ ሰው ራስን አታድርግ። ያውጣ። ምንድን ነው የምትሰራው እዚህ? ምን ሰራለች ልጅቷ እዚህ? የቷ ልጅ? ቤት ውስጥ ያለችው ነው። የቷ ልጅ? ማንሽ? ቀመጠ ልበለ ያማቸው እንደ ብቻዬን እኮ ወላ ሳምዶ ነው። ወላ ሳምዶ ሰራለች እዚህ። ናውጣ ሲናውጣ ፈታታ ያምን ወላ አልጋ ላይ መሆናት ያንተ ቀናት እዚህ እንደለቀና ያምን ወላ አንተ ነው የምትለው። የታለች? ነይ ውጪ። አንተ የለችም ወላ አንተ ያሟል። አውጣ። ነይ ውጪ። ነይ የለም እስቲ ነበር ቤት። ምንድን ነው ጓዳ ያስቀመጥሹ? ምንድን ነው እናንተ ያደርጋችሁ ያላችሁት? አልበቃችሁም? ከዚህም በፊቱ አልተማርክበትም? መልሳሪ መተሽ ነው መልሳሪ መተሽ ፊልም ይሰራል። እግዚአብሔርን አላየኋትም። መልሳሪ መተሽ ናታ ነጂ ዘኩት በፊት አንድ ላይ ታው እንጂ አንተ መልሳሪ መጣሽ ያልኩሽ እኮ ነው። መልሳሪ መጣሽ ና አትማታ። ለምን ደርሱ ማለት ነው? ምን ታረግ መጣሽ? እየሰራችሁ ነው ለሁለት ምን እየሰራችሁ ነው ለሁለት? ምን እኔ ተይቼ ነበር ቤት ውስጥ ማን እንደ አንቺ ቁልፍ አስቀርጸሻል እንዴ? ቁልፍ አስቀርጻለሽ መሰለኝ። አይ እንግዲህ እንዴ ድራማ ድራማ አይደለም። እንዴ ነው የምትችለው? ምንም ድራማ አይደለም። እግዚአብሔር ማጣ ነገር የለም። ምንድን ነው ያረጋችሁ ያላችሁት? ቆይላታ እንኳን ለሰው ለሰይጣን ተከብዳላችሁ ነው። ጭራሽ ማቆም አቃለሁ። እዚህ ጋር መምጣትሽን አውቃለሁ። አንቺ ምንድን ነው ተናገሪ። ምንድን ነው የተፈጠረ ያለው? መምጣትሽን አውቃለሁ ወይ? አዎ። አንቺ እንደዚህ አትቅጠፊ። ያማታል እንዴ? አዎ አትቅጠፊ። ይሄንን እንትን ለመድኃኒት አልመጣንም እኛ። እኔ ይሄንን ለመድኃኒት አልመጣንም። ትሰማለህ?
እኔ አላቅም የማውቀው ነገር የለም። ትሰማለህ? ትሰማለህ? ይሄ የፍርድ ቤት ጥሪ ወረቀት ነው። ከአሁን በኋላ ከዚህ ቤት ውልቅ ብለህ ትወጣለህ። ሁለተኛ ነገር ልጆች ሳትል የልጆቹንም አብረህ መሆን መብት የለም። ተረስቶብሃል። ፍርድ ቤት ይቅርታ ለመጠየቅ እየሞከርኩ ነው። እኛ እዛ እሱን ደረጃ አልፈን እሺ ተሽሏታል። እስቲ ልያት ተሽሎሻል? ኧረ እባክህ ተው ይሄን ድራማ ተው። የት ነው የተማርከው? ተሽሏታል ወይ? ቁጭ በል አንቺ ቁጭ በይ። ፍቅር ይሄ ለሱ ብቻ ነው ለአንቺም ነው። ትሰማለህ? ይሄ የፍርድ ቤት መጥሪያ ወረቀት ነው። ከዛሬ በኋላ ከዚህ ቤት ለቀህ አዳምጠኝ። ከዛሬ በኋላ ይሄን ቤት ለቀህ ትወጣለህ። ልጆቹ ጋር ድርሽ አትልም፣ እሷ ጋር ድርሽ አትልም። ሰማኛለህ? አንተ ላይ ከአንድም ነፍስ ሲጀመር እሷን እግዚአብሔርን አላመጣው ውጪ ከዚህ ሰማለህ? የመማታት ተውጣልኝ በቃ እዚህ ጋር አልጠራሁሽም፣ አልመጣሽም። እኛን አይመለከተንም። እዚህ ጋር ህይወቴን ለማመሰቃቀል ነው የተፈጠረች። እኛ ዳግነት አልመጣንም። ሰማችሁ? ከአንድም 2 3 4 መረጃ ብዙ ማስረጃ አለን። ብዙ የተያዛችሁበት መመር በሩን ደግሞ ዘግቼ ነው የተኛው። ስማኝ በእናትህ ተቀያሪ ቁልፍ ይዛ ነው የመጣችው። በእርግጠኛ አይደለም አትዋሽ። አልጠራሁሽም። ለምን ትዋሻለሽ? አትጨቃጨቁ። እዚህ ጋር እኛ ለመስራት አልመጣንም። እስከ ቀኑ እስከ ሰዓቱ ድረስ ስማ፣ ዳኝነት አልመጣንም አልኩኛ። ሰማኛለህ? የነገርኩህ ይሄ የፍርድ ቤት ወረቀት ነው። ቆይ ላስረዳችሁ፣ ነገሩን ላስረዳችሁ። የተያዘብህ መረጃ አለ። ብዙ መረጃ እኛ አዘጋጅተናል። ከአንድም 2 3 4 ሰማ። መረጃውን ደግሞ ፍርድ ቤት የምናብራራበት ነው። ከዛሬ በኋላ ከዚህ ቤት ለቀህ ትወጣታለህ። ልብስ አለው። ልብስ ቤቴን ጥዬ ወዴት ነው የምወጣው? እሱን አሳያለሁ። ና አስረዳ። አንተም ተቀይረብኝ ነው። እያስቸገረ ነው እንዳው ነው። አሁን እኮ ስማ፣ ልንከራከር አልመጣንም እኛ። ሰማለህ? አንተን ከቤት ለማስወጣት ነው። አንደኛ ለመጨረሻ ጊዜ ከዚህ ቤት ለማስወጣት አርፈሽ ተቀመጪ። አንቺ ደግሞ ትሰማያለሽ? አንቺ ይሄን አፍሽን ሞልተሽ የምታወሪበት አፍ የለሽም። አንተም ብትሆን እኔ ከቤት ሰማን። ከቤት መውጣት የባለፈውም ቢሆን ቁጭ በል አዳምጠኝ። አይደለም ተነስተህ ላውራክ። ቁጭ በል እሰማሃለሁ። ችግር የለውም እደርሳለሁ። ይኸውልህ ከቤት መውጣቱ ችግር አልነበረው። የባለፈው እኔ እርቅ ፈጥሬ ሰላም ፈጥሬ ምናምን ከእሷ ጋር ነው መኖር የምፈልገው። ሽማግሌዎች ምናምን ልክ የሚለው አብረን አንፈልግም። የባለፈውም ቢሆን ትልቅ ስህተት ነው የሰራነው። እህቴ ሳትሆን ከቤት መውጣት የነበረባት አንተ ነህ። ከቤት መውጣት የነበረብህ ሰማለህ? አንተን ግን እኛ ልጆቹ አዝነን አስበን ትተን ብሄርንበት ሰዓት ተደዋውለህ ጠርተህ እዚህ ጋር ማየን ነገር እያደረግህ ማን የጠራት? እኔ አልጠራኋትም። ጠርቼሻለሁ። ሰው አንዴ ያጠፋ አትዋሽ። በእግዚአብሔር እየዋሸች ነው። እኔ ከስህተት አለመማር ነው የሚያሳየው። ሰማን? እኔ እየዋሸች ነው። እርግጠኛ ሆኜ ነው የምነግራችሁ። እዚህ ጋር እኛ ጋር ድራማ ትስሩብን። አይ ሰማን? ከአንዴም ሁለቴ አሁንም ይዘንብሃል። ሁለተኛ ነው ይሄ። ስለዚህ አንተ መቼም ከስህተት የምትማር ሰው አይደለም። ጭራሽ እኔ ህግ ቅጣት ነው የሚያስተምርህ። ማንም ይረዳኝ። ትሰማኛለህ? ከእሷ ጋር አቁሜያለሁ። ትሰማኛለህ? አንተን ቅጣት ነው የሚያስተምርህ። እዛ ሄደህ ትማርና ከዛ ሌላ ነው የሚሄደው። ለምን ነገርኩህ? ሲሆንም ሆነ ቂሊንጦ ትሄዳታለህ። በዚህ ሰዓት እዚህ ቤት አትኖርም አንተ። መኖር የሌለበትም ነገር የለኝም። አጥተሽ ቁጭ በይ አንቺም። ስማ ልብስን አመጣልሃለሁ። ኮተትን ይዛ ጨርቄ ማቄ ሳጥር ከዚህ ቤት ውልቅ ትላለህ። አንቺም ብትሆኚ ከዛ ከፈለጋችሁ ውጪ እንደፈለጋችሁ ሞት ይችላል። እኔ ከእሷ ጋር ምንም አልፈልግም። ጥሩ ነው። በቃ አታራርቁ። ወንድሟ ናት። ከማን ነው አላራርቀኝ? በቃ ይቅርታ እያልኩ ነው። እስከ እሷ አታራርቀኝ። አንተ እንዳትገናኙ እኮ ነው ካሁን በኋላ ማለት አይደለም። እያራራኩ ሳይሆን እንዳትገናኙ እያደረኩ ነው። ሁለት ወንድም አንዳንድ ጊዜ ለእህቱ ትዳርም የሚያስብ ልብስ አለው አይደል? ልብስ ላይ ጋር ምን አለ እዚህ? እኔ ስለ ልብሱ አይደለም አሁን አልወጣም። ሲጀመር እኔ እዚህ ጠብቀኝ። እንዴት እንደማትወጣ አሳያለሁ። አንተ በእናትህ እኔ ለምንድን ጣልህ ታደርገኛለህ? በይቅርታ እኮ የሚታለፍ እኮ ስህተት የለም የሰራው። እኔ እሷንም አላይ መምጣቷንም የማውቀው ታሪክ የለም። በር ዘግቼ ተኝቻለሁ። ጠርቶኛል እያለች እኮ ነው። እሺ አብሬያት ተኝቻለሁ። አልጠራ እሷ ጠርቻለሁ። እሷን እዚህ አገኘና እያንዳንዱ ለምትዋሽ ውሸት ማለት ነው። ስማኝ፣ ኧረ በእግዚአብሔር ይሄን አንተ ልብስ ኧረ ይዘህ ትወጣለህ። ቀጥ ብለህ ይኸው ሻንጣ አታራርቁን። እግዚአብሔርን አታራርቁን። ስማ
ምንም ታሳዘነን ታሪክ የለም አንተ አይደለም እግዚአብሔር ነው በኋላ ማለት ነው የልጅ አምላክ የተዳራችን አምላክ እኔው እሱንማ ሲፈርድ እሱንማ ፍርዱን አንተ ነው የምትቀርሰው አንተ ነው የምታየው አልፈልጋትም አለ እንደው ማለት ነው አቋርጫለሁ ጨርሻለሁ አላቋርጥም ጽንስ ከሆነ ይያለሁት አላቋርጥም ጽንስሽን እኮ በቃ ነገሮችን እናስተካክላለን ጽንስ ምንድነው የቀራችሁ ቆይ እናንተ በትዳር ላይ ሌላ ትዳር ነው የጀመራችሁት ምንድነው እሱ ወላሂ እዚህ ደረጃ ደርሳችኋል እንዳረገዘች አልሰማህም ነው እኔ ግን ወንድም ማለት እርግጠኛ ነኝ እኔ ምንም ማስረጃ እኮ አላገኘሁም ስላንተ በጉልበት አይደለም አንተ ነው የምትናገረው ግን በጉልበት ሁሉንም ነገር ያደርካለሁ ከአሁን በኋላ ንግግር አይኖርም እናንተ አንቺም ተሷት ለዩኝ በቃ እኔ እግዚአብሔር ይሄ ወረቀት አለ ወረቀት ይከሳል ውጣ አዝለት ነው ጃጅ የምን ወረቀት ጭራይ ጽንስ እሺ ክርስትናስ የምን ወረቀት ነው መስሎ ክርስትና ፈጠራል ወረቀቱን ሊየው ልቀቀኝ ወረቀቱን ሊየው እስቲ ወጣ ሆነ ወጣ አልወጣም ማራበስ አለ ለምን የምታስወጡኝ ከቤቴ መውጣት ስላለብህ ነው አልወጣም እግዚአብሔር ወጣለህ ትወጣለህ እዚህ ደረጃ የደረሰው እንዴት ነው የምትቀመጥ አንተ አልወጣም እኔ አልወጣም ከእሷ ተለይቼ አልወጣም ምን እንደምታደርገው አልወጣም ኧረ እባክህ እዛ ጋር ለብስ ትወጣለች ነው ገባህ አልወጣም እኔ አላጠፋሁም ማለት እሷም እየመጣችብኝ ነው እንጂ ወላንሳም ትባል ሴትዮ ራሱ እየመጣችብኝ ነው ልቀቀኝ እኔ ለሁለተኛ ልጅ አንድ ቤት ውስጥ የሚኖር ሁለት ሚስት አንድ ቤት ነው ማለት ሰማለህ እየመታችኝ እኮ ለምን ይሄ ከዚህም በላይ የሚሄድ ነገር ነው ለምን ታረጉታላችሁ ነገር ትበልና አንተም ትበል አንብቦ ወረቀት ጭራሽ ሌላ ፋይል ከፍትባለን በአንድ ቤት ሁለት ሴት ሁለት ሚስት በመያዝ በቂ ነው ይሄ ለአንተ በቂ ነው ለምንድን ነው ከቤት የምታገደው በገዛ ቤት ነው ያለው አይደል ወንድሜ ምንድነው አንተ የፍርድ ቤት ሀገር ነው የመጣው ህግ አታውቅም የፍርድ ቤት ነው ግን ለታገለው ከሚስቴና ከልጆቼ የምታገለው እሺ ቢያንስ ልጆቼን ማይበትን ነገር ፍርድ ቤት ትጠይቃለህ እኛን አለ መጠየቁን ኧረ ፍርድ ቤት ምናምን ማድረግ ከመድረሴ በፊት ቢያንስ እሷን ላዋራት ጀምሮ እሷ እስቲ ፍላጎቷን ጠይቋት እስቲ መጀመሪያ ተመለስ ነው ማለት እሺ አትማር የእሷን ፍላጎት ጠይቋት እስቲ ፈልጋለሁ ትሰማለህ አንቺ ነሽ እሺ ከዚህ ውሻ አንቺ ነሽ ትሰማለህ ሁለተኛ በዚህ ብሎክ እንዳናይክ ሰማህ እሺ እሄዳለሁ ግን አንዴ ቻው ልበላት ማነው ቻው እንድላት እንድላሰጡኝም ቻው ልበላት አንድ ጊዜ ድሮ ነው የቀበርካት ዛሬ አይደለም ሰው መተላት እዚህ ሰፈር እንዳትታዩ የት አባቱ አንድ ጊዜ እሺ ጫማ በባዶ ኧረ ምንድን ነው አንተ ጫማ ልበስ ጫማ ብቻ ነው አብዱላኔ ሰውዬ ባዶ እግሬ ነው የምሄደው ጫማዬን ልውሰድ ጫማ ሻንጣ ውስጥ እኮ አላረጋችሁልኝም ልውሰድ ጫማዬን እሺ አንዴ ወስጄው ልምጣ እዚህ ቤት ብያለሁ ልውሰደው አንዴ ባዶ እግሬ ይበዛባል እኮ አንተ ቆዳን ሁላ ሊጠም ብናስኬድ ደስ ይለናል ፍታ ከየት ሀገር የላኩብህ ነበር ነው እንደምን ነው ማለት እዚህ ጋር ነው ሻንስ ኧረ በእግዚአብሔር ቁጭ በይ ነይ ቁጭ በይ ችግር የሚባል ነገር ከዚህ ቤት ከዛሬ ጀምሮ ኧረ በእግዚአብሔር ግባ ታው ሁለት ልጅ ጭራሽ አስረግዟል ነው በዚያ ነፋት እንዴት ነው ጎረቤት መንግስት አያቆም ነው ሳይመሽ እንድነቃ ደጋግማ ጠየቀች እኔ መንቃት ሳስብ ጀንበሯ ጠለቀ የሕይወት ቅመሜ ሱሴ
መንፈሴ የሐሴት ዓለሜ ሱሴ ክብሬ ነሽ ሞገሴ